አዶናይ እውነተኛ ሰው ከሆነ አካል ጎደሎ አግብቶ ያሳየኝ። ውሸት ነው። ከሷ ብር ተቀብሏል። ኖ እውነት አንተን ማለት ነው ካመሰገነ በቪዲዮ ሰርቶ ቴንኪዩ እዮዳብ ይበልክ። ከስፐርም ሽያጭ ወደ መኪና ሽያጭ ከሀርቱ ሀርት እስከ አዶናይ ያሉትን ድራማዎች ቁልጭ አድርጌ አሳያቸዋለሁ። አዱስልኝ ለትንሹ ወንድሜ ለአዶናይ ሰሞኑን ማለት ነው ከአዶናይ ጋር ልታጣሉኝ ልታነካኩኝ የፈለጋችሁ ሰዎች አላችሁ። በነገራችሁ ላይ እየቀለድኩኝ አይደለም፣ እናንተም ታውቁታላችሁ። እኔ ከያዝኩኝ አልለቅም። ፕሪንስ አዶናይ ይቆጫሃል። አንድ ቀን እድሜ ምራቅ ዋጣ አድርገህ እድሜ ገፋ ብሎ ዞር ብለህ ስታይ እንዳይጸጽትህ። ገና 26 ዓመቱ ነው። ዋናው ኢትዮጵያዊነትን እስካቀለቀለ ድረስ 5 ዓመት ይማራል። ለሚቀጥለው 5 ማን ሲያምን የት ነው የሚነክሰው? ትግራይ ነው የሚነክሰው? ጎንደር ነው የሚነክሰው? ጎንደር ላይ ፋሲል ግንብን በደንብ አሳድረን እዛ ጋር የኤርትራ ተጫዋቾች ሀገሪቷን ጉድ ሰሯት። በዚህ ሰዓት የሚወጡ መረጃዎች እንደሚያሳዩት የኤርትራ ተጫዋቾች መኮለላቸው እየተነገረ ይገኛል። አዶናይ ከወደዳት ወይ አብሯት ካደረ ልጅቷ ትድናለች። እኔ ሰርፕራይዝ ነው ያደረግሽኝ። በዚህ ሰዓት ደስ የሚል መረጃ ተሰምቷል። የኢትዮጵያ ነዳጅ ጅቡቲ መድረሱ ተሰምቷል። ሙዚቃ ከፈለሽ መጽሐፍ ማንበብ እዚህ ጋር ነው። ጉግል ማፕ አለ። ፎቶ ብንታይ ንቅረጽ እዚያ ባላዲ በখাለ አዶናይ እውነተኛ ሰው ከሆነ አካል ጎደሎ አግብቶ ያሳየኝ። ውሸት ነው። ከሷ ብር ተቀብሏል። ገባሽ? የህፃናት መርጃ ብር ተቀብሏል። አሁን ከእንደዚህ አይነት ሰው ብር ሰው ይቀበላል? እሱ ሊቀበሉ ሰው አበባ ድሮ ህፃን ምናምን ነው። እሷን ደግሞ ሞራሏን ለመጠበቅ እኔ ከሁሉ ሰው ጋር እንደሆነች እንትኗን ለመጠበቅ አበባ ሰጥተው ቤተሰቧ ትናረገ ሲመጣ ከተቀበሉት አንዷ ናት። መጥተው ስለተቀበሉና ከአበባ ከጇ ስለተቀበለ አግብታ አሳየኝ እንደምትወዳት ኖ አይደለም። ከዛ በኋላ ብሩ ወርታለች። ገብቶሻል? እሷ መናገር አቅቷት እጇ ራሱ አይንቀሳቀስም ነበር። አዶናይ ካቀፋት በኋላ ማለት ነው። አዶናይ ካቀፋት በኋላ በሁለተኛው ቪዲዮ ገብቶሻል? በሁለተኛው ቪዲዮ አዘንጧት። እነዛ እንትኖቹ ናቸው አሉ ያዘነጧት። ሌሎቹ አዘንጧት ፀጉሯን አሰርቶ ምናምን ስትመጣ ልጅቷ እግሯ ጥፍጥፍ ያለ ነበር። እግሯ ተዘርግቶ ፈውስ ላይ ናት። ገብቶሻል? ፈውስ ላይ ስለሆነች ማለት ነው። እጇም ምናምን ንግግሯ እዛ ዘንጣ ያመጡት አዶንያስ እንዲሸፍድባት ነው ብለሽ ነው የምታስቢው? ባንቺ አይደለም ደነግፋ አመለካከትሽ አይደለም። አሁን እኔን አታሳስችኝ። እንደሱ ሳይሆን እሱ ልጅቷ አዶንያስን ስታይ እግሯ የሚፈታታ ከሆነ አንድ ሳምንት አብራማ ተፈታታ መዳኛ ሆናለች ማለት እና ታዲያ ይበልጥ ደግሞ ቆማ እንድትሄድ ቢያገባት ደግሞ ቆማ ትሄዳለች። ይሄንን ያልኩት አንቺ ካንቺ ጋር አንድ ሳምንት ጎረቤት ብሆን መስማር ነው የምታዘንብኝ። እንኳንም ፈረንሳይና እዚህ ተለያየ። እኔ እኮ ያልኩት እኮ ለፈውሷ ነው። ልጅቷ እንደምትፈወስ ሹር ነኝ። ለምን ብትይ ማለት ሁለተኛ ቪዲዮ ላይ አንቺ ስታይ የልጅቷ ደስታ አዶናይ 2 ሰዓት ቢያቅፋት ያልኩበት ሰዓት ነው። ገባሽ? ስንት ዶክተር ስንቱን አክሞ ያድናል። እነሱን ሁላ ማግባት አለበት ባንቺ አስተሳሰብ? ኖ እቺ ልጅ ቢያገባ ወይ አንድ ቀን አብሯት ቢተኛ ይሄ የኔ መንፈስ ነው ያለው። ገብቶሻል? በመንፈሴ ነው ያየሁት። ያገባት በእርግጠኝነት እቺ ልጅ በጣም ነው የምታምረው። በጣም ቆንጆ ናት። ቁጭ ብላ ማለት ነው ትደንሳለች፣ ትነሳለች፣ ትፈወሳለች። ፈውሷ እሱ ነው።
ለምን አሁንም ለውጥ አይቼባታለሁ። አዶናይን ያፈቀረችው አፍቅረዋለች። አለቀ። ይሄንን ያልኩት እኔ ግን መንፈስና ፈስ የተምታታብሽ ነው እየመሰለኝ የመጣው። በቃ በፈሴም ሆነ በመንፈሴ ያየሁትን የተናገርኩት። አይ ቲንክ ብዙ ፉል ትበያለሽ። ፈሱ ሲወጣ ናላሽን እያዞርሽ መሰለኝ። እንደዚህ አይነት አድርስልኝ ለትንሹ ወንድሜ ለአዶናይ ሰሞኑን ማለት ነው ከአዶናይ ጋር ልታጣሉኝ ልታነካኩኝ የፈለጋችሁ ሰዎች አላችሁ። በነገራችሁ ላይ የቀለልኩኝ አይደለም። እናንተም ታውቁታላችሁ። እኔ ከያዝኩኝ አለቅም። እኔ ከያዝኩኝ እንደዚህ ተራ ስድብ ምናምን አይደለም፣ ገለመሌ አይደለም። መረጃ ማውጣት፣ ሰዎችን እየተከታተሉ የሚያደርጉትን ነገር ማጋለጥ ነው። ያ ነገር እንዳደርግ የሚፈልጉ የአዶናይ ጠላቶች ሆን ብለው አዶናይን ከኔ ጋር እንዲያጋጩ አዶናይን ከብዙ ሰው ጋር እያጋጩ ያሉ ሰዎች አሉና እኔ ልንገራችሁ፣ እውነቴን ነው። የአዶናይ ተከታዮች፣ የአዶናይ ወዳጆች እንደፈለጋችሁ በፈለጋችሁ መንገድ መሳደብ ትችላላችሁ። እኔ ቃሌን አከብራለሁ። ከዚህ በፊት ምን ብያችኋለሁ? አዶናይ ስህተት እንኳን ቢሰራ መክረዋለሁ እንጂ እንዲህ እሱን እየተከታተልኩኝ ከዚህ በፊት ሳደርገው እንደነበረው ነገር አላደርግም። ቢኮዝ አዶናይ ኢትዮጵያዊ ነው። በኢትዮጵያዊነቱ የሚያምን ጎልማሳ ወጣት ነው። ስለዚህ ምክሬን ከፈለገ ይወስዳል፣ ካልፈለገ አይወስድም። ተረዳችሁኝ? ከዛ ውጭ ማለት ነው ሌላ እንትን ክሬት ማድረግ ሌላ ችግር መፍጠር ጥሩ አይደለም። እኔ ብሔርተኛ አይደለሁም፣ የምንም ብሔር አቀንቃኝ አይደለሁም። ግን ሶሻል ሚዲያ ላይ ሐሳቤን አመለካከቴን አቀርባለሁ። ያን ሳደርግ የሚከፋችሁና የምትናደዱብኝ ሰዎች ካላችሁ እውነት ምን ማድረግ አልችልም። ኑና ጠይቁኝ፣ ኑና አስረዱኝ የት ላይ እንደተሳሳትኩኝ። እኔ ፐርፌክት ሰው አይደለሁም። ልሳሳት እችላለሁ፣ ላጠፋ እችላለሁ። ግን ከልቤ ሰውን የመጉዳትና የሰው ልጅ እንዲጎዳ አልፈልግም። በተለይ ጎልማሳ ወጣቶች ይህን ለአዶናይ አድርሱልኝ። አዶናይ አይኖታ ያለ ቪዲዮዎችን ትሰማለህ። እኔ እንደተነሱ አይደለሁም። እኔ ሐቀኛ እውነተኛ ሰው ነኝ። አንተ ጎልማሳ ወጣት ነህ። ጥፋት ብታጠፋም በአደባባይ መመከር ካለበት በአደባባይ መክራለሁ፣ በውስጥ መምከር ካለብኝ በውስጥ መክራለሁ። ከዛ ውጭ ማለት ነው ከአንደበትህ እስካልሰማው ድረስ አንተ ጋር የሚሽከረከሩ የሚዞሩ ሰዎች ሲናገሩ ሰምቼ እንደ ባልቴት እማወራ ሰው አይደለሁም። ኖ እውነት አንተን ማለት ነው ካመሰገነ በቪዲዮ ሰርቶ ቴንኪዩ እዮዳብ ይበልክ አለ። እሺ አንዴ ደግሞ አዳምጪኝ። እኔ ደግሞ ቆይ እሱን ተይው በእናትሽ። ሲያትል ሲመጣ አብረን ታይናለሽ። አይልሽ ዋናው ምን መሰለሽ፣ እኔ ደግሞ ምን አይነት ሰው ተጠቃለሽ። እኔ ደግሞ ዋይናት ይሄ ኢትዮጵያዊ ነው እንደውም እንዳያደርግ ብዬ ተናግሬ ነው። እኔ አምኖክ ማለት ነው አንተ ጎንደሬ ነህ። አንተን አምኖ አዶናይ ምግብ ተበላ ማለት ነው። እዮዳብ እቺን እኮ እግዚአብሔርን አክብረ የምታወራት አንተ ብቻ ነህ እኮ ሶሻል ሚዲያ ላይ ነው። ቆይ አንዴ እኔ ለመሰላችሁ ሰው እንትን እንዲል እፈልጋለሁ። እኔ ሰውን አንቀም አላረግም፣ ግን ወርቄን ምንም ችግር የለም። መጣት እኮ ይችላል። ወርቄ አዳምጪ፣ እንደ ሌሎቹ አዳምጪ። ወርቄ እኔ አሁን አክብሬ ስለማናግራችሁ ነው እንጂ እንደ ጆከር እንደምናምን እየሰደብኩ አላናግርም። ሌላ እያወራን ነው አይደለም እንትን ማለት አይ እኔ እኮ ልሽ ሰው ማይል አንድ የሚታል አዳምጪኝ ወርቄ። ይሄ እኔ አንቺ አሁን እኔ አክብሬ ነው ሰውን አክብሬ ነው የማወራው። እኔም አክብሬ አስተያየቴን ነው የሰጠሁት። አዶናይ ካንተ ጋር ቁጭ ብሎ አይበላም። ይሄን እነግርሃለሁ። ይኸውልሽ ወርቄ እንኳን አዶናይ ነውና ጌታቸው ረዳ ከኔ ጋር ቁጭ ብሎ ይበላልኝ። እንኳን አዶናይ ኢትዮጵያንስቱ እንኳን አዶናይ የኢትዮጵያ እንኳን አዶናይ ኢትዮጵያንስቱ ይበላ ይችላል። ጌታቸው ረዳ ሆዳም ነው፣ ሆዱን ይወዳል። ኖ እንኳን ደብረ ጽዮን ከኔ ጋር ይበላልኝ። አሉላ ሰለሞን ከኔ ጋር ይበላል። ለምንድን ነው ግን አዳምጫ እኔ ኢትዮጵያዊ ነኝ። አዶናይ እኮ ኢትዮጵያዊ ነው። ኢትዮጵያንስት እኮ ነው። ምንድን ነው የምትይው? በቃ እኔ አዶናይ ካንተ ጋር ከበላ ካንተ ጋር ቁጭ ብሎ አንድ ቪዲዮ ከሰራ ማለት ነው እውነቴን ነው የምነግርህ፣ አንገቴን እሰጥልሃለሁ። በቃ ነግሬሃለሁ እኮ 2 ህፃናት በአንተ በኩል 10,000 ዩሮ እሰጣለሁ ብያለሁ። ስለማላምንሽ እኮ ነው እንጂ እኮ እኔ ዛሬውን እኮ ላይቭ አስገብቼና ይኸውልሽ 2 ልጆች የምታሳክሚ ከሆነ ይኸውልሽ ለምን መሰለሽ አዳምጪ ሳወራ አንዴ አዶናይ እኔን አሁን ላመሰገን በቪዲዮ እንዳትሰራ አልኩ። ለምን መሰለሽ አዳምጪኝ፣ ቆይ አዳምጪኝ። ለምን ቪዲዮ አይሰራልኝም ብለህ አላልኩም አዳምጪኝ። ፕሪንስ አዶናይ ይቆጭሃል። አንድ ቀን እድሜ ምራቅ ዋጣ አድርገህ
እድሜ ገፋ ብሎ ዞር ብለህ ስታይ እንዳይጸጽትህ፣ እንዳይቆጭህ ትግራይን ያን ያህል እኔ አላውቀውም። አንተ ተወልደህበታል፣ አድገህበታል፣ ታውቀዋለህ፣ ቋንቋውንም ትችላለህ። የምናየው ነገር እንዳንተ አይነት ሰዎች ይሄንን ኢግኖር ካረጉ ሌላው ምልህ ምን ግድ ሰጥቶት አንዳች ነገር ያደርጋል። አደራላህለው አዶናይ ሌላ እንትሩን ዝባዝንኪውን ተውና ህዝብህን ግድ የለህም ትንሽ እንኳን ቢሆን አግዝ። ከህጸጽ የባሰ የተለያየ ቦታዎች ላይ የተለያየ ነገር እያየሁ ፕላትፎርምህን፣ ህዝብህን፣ ወገንህን አትሊስት በጥቂቱም ቢሆን ለማገዝ ለመርዳት ተጠቀምጠ። አታወራ ምንም ትግራይ ውስጥ ስላለ ነገር ግን ልንገርህ ከየትኛውም ክልል በላይ እጅግ የከፋ በህፃናቶች፣ በእናቶች፣ በአባቶች፣ በህዝብ ላይ ያለው ትግራይ ነው። እውነት እንነጋገር ከተባለ አዶናይ ግድ የለም ወደ ህዝብ ዘንበል። አርቲስት ሙሉዓለም ጌታቸው ምን አለ? የብራንድ አምባሳደርነቴን ከጤግሮስ ከሚባለው ትሬዲንግ ጋር የነበረኝን ውል አቋርጫለሁ። 1 አመት ሙሉ ያጭበረበርከውስ 1 አመት ሙሉ መኪና በ400,000 የኤሌክትሪክ መኪና የጭነት መኪና ይሰጣቸዋል ብለ ኦሮሚያ ላይ ያሉ ወጣቶች ሁሉ እኮ ተበልተዋል። ወዴት ነው ሙሉዓለም? አረፈደብሽም? ትንሽ የረፈደብሽ ይመስለኛልና እነ ሰራዊትን ትጠይቃለህ ሄደህ እዛ የታሰሩትን ሰዎች ሄደህ ጠይቀህ ብትወጣ አይሻልም? ዛሬ ላይ ተነስተህ በቃ ብራንድ አምባሳደርነቴን አንስቻለሁ ምናምን ትላለህ እንዴ ሙሌ? ደስ አይልም ሙሌ። እንትን እየተከባበርን እንጂ እንዴ የተበሉ ሰዎች አሉ። እኔ 400-500 ሺህ ብር ባጃጃቸውን ሰጥቶ ለጤድሮስ ትሬኒንግ ሰጥተውታል። አንተና ጓደኛ ያጃዝባ ጓደኛ ብላችሁ ለፍልፋችሁ እና መጠየቅሽ አይቀርምና ግን እኔ በጣም በጥሩ ሁኔታ የተረዳውልህ ነገር መሰለ ከመቅረት መዘግየት ይሻላል በሚባለው ፕሪንሲፕል አንተ ቀድመ ራስን ነፃ ማድረግ በበጎነት አይቼዋለሁ። አሁንም ብራንድ አምባሳደር ነን እያላችሁ በየማይክሮ ፋይናንሱ ስር የምትርመጠመጡ ሰዎች ነገ መግቢያ መውጫ እንደማያጣ በዚሁ አጋጣሚ ልንገራችሁና ሙሉዬ ግን የተበሉ ሰዎች ስላሉ ያው ጥያቄ ሲመጣ አንቺም አብረሽ እነ ሰራዊትን መጠየቅሽ አይቀርምና ሬዲ። ከስፐርም ሽያጭ ወደ መኪና ሽያጭ ከሀርት ቱ ሀርት እስከ አዶናይ ያሉትን ድራማዎች ቁልጭ አድርጌ አሳያችኋለሁ። ሼር ኮፒ ሊንክ እያደረጋችሁ የምትበሳጭ ሰዎች ደግሞ ከሀገር የሚበልጥ ነገር ስለሌለ መበሳጨት ትችላላችሁ። ወደ ጉዳይ እገባለሁ። አፍሮሀብ በየዓመቱ ቲክቶክ አዋርድን የሚሸልም ትልቅ ድርጅት ነው። እሱን የሚያዘጋጁ ዋነኛ የድርጅቱ ባለቤት ማናት? አብራት አየለ የአብሪ ሞተርስ ባለቤት ናት። ኑና አንብጥን 1 ሚሊዮን ብር የከለከለችው ነው። እሱ ብቻ አይደለም ከአዶናይ ጋር ምን አይነት ስምምነት አድርጓል መሰላችሁ? በየዓመቱ ቲክቶክ አዋርድ በተደጋጋሚ እንዲበላ እሱም ብሎ ራሴ ከዚህ በኋላ ብዙ ጊዜ ባላ ብሏል እንዲበላ እሱ ደግሞ የሷን ድርጅቶች በመጣም በማስተዋወቅ ላይ ሊሰቅላት ይሄ የተደረገ ስምምነት ነው። በውስጥ ያለቀ ስምምነት ነው። ዳኞቹ የውሸት ናቸው። እሺ እዛ ጋር ያሉት ዳኞች ድራማ ኮሚቴ ምናምን ድራማ ነው። ኢስታንቡል ባለቤት ይወስድ ደግሞ ብርሃነ ተድላ ይባላል። ዶክተር ብርሃነ ተድላ ይባላል። ቀንደኛ የሰባት ነገር ተላኪ የነበሩ ናቸው። አዲስ ሆስፒታል ነው ኢስታንቡል ሆስፒታል በቅርብ ጊዜ የተከፈተ ነው። ሌላ 2 ድርጅቶች ከዛ በፊት ነበራቸው። አንደኛው ኦሲስ የሚባል ሆቴል ነው 22 ቦሌ መንገድ አካባቢ ላይ የሚገኝ ነው። አንደኛው ተዘግቷል ለጊዜው ከዋስ ጋር የገንዘብ ንክኪ ችግር ስለነበር ነው የተዘጋው። አሁን ቲፒኤልኤፍ ከፍተኛ የሆነ የገንዘብ እጥረት ስለገጠመው ዶላር እያሰባሰቡ ነው። በሀርት ቱ ሀርት ድራማዊ እርዳታ የምታውቁት ነው። እንኳን 170 ሰው ነው ምናምን ብላችሁ ከምትፎክሩት ከዚህ በልብ 1 ብር ለአንድ ምናምን ተብሎ ሙሉ ሳይት የተበላን ሰዎች ነው። ድንጋዩ 2 ጊዜ ከመታ ድንጋዩ አንተና ድንጋይ ነው ምናምን ይላል ተረቱ። አቶ አብራት ባለቤት የሆራይዘን ብድርና ቁጠባ ዋና መቀመጫው ነው ከፍታለች። ሌላ እሱ ደግሞ መቀረኛ ያለው እሱም እንደዚህ ህዋትን በገንዘብ ለመደገፍ የምትጋጋጥ ሴት ናት። ይሄን ማወቅ አለባችሁ። የአብሪ ሞተር ባለቤት ነው። እሱ ብቻ አይደለም የሚያስቀው ፓርት የስፐርሙ ሽያጭ አስጀማሪ መቀሌ ላይ የነበረው ያስቂኙ የእሷ የአብሪ ሞተርስ ባለቤት የእሷ ባል የከፈቱ ሆስፒታል ነው። እና ገና ብዙ ድራማዊ ነገሮች አገራችን ላይ አሉ። እኔ ለናንተ ለቃለው እናንተ ፎሎ ሼር ኮፒ ሊንክ ብቻ በማድረግ ተባበሩኝ። አመሰግናለሁ። የኤርትራ ተጫዋቾች ሀገሪቷን ጉድ ሰሯት። በዚህ ሰዓት የሚወጡ መረጃዎች እንደሚያሳዩት የኤርትራ ተጫዋቾች መኮለላቸው እየተነገረ ይገኛል። የኤርትራ ብሔራዊ ቡድን የቅድመ ማጣሪያ ጨዋታውን አሸንፎ ወደ አፍሪካ ዋንጫ ማጣሪያ ምድብ ድልድል መቀላቀሉም ይታወቃል። አሁን ላይ 7 ያህል የብሔራዊ ቡድኑ የሀገር ውስጥ ተጫዋቾች ከቡድኑ ስብስብ መጥፋታቸውም ተገልጿል። ከቅርብ ምንጭ ለማጣራት እንደተሞከረው በሀገር ውስጥ ይጫወቱ የነበሩ 7 ተጫዋቾች እስዋቲኒ ላይ መጥፋታቸውም ታውቋል።
ተጫዋቾቹ ብሔራዊ ቡድኑ ወደ አፍሪካ ዋንጫ ማጣሪያ እንዲመለስ ከረዱ በኋላ ለመመለስ ፈቃደኛ አልሆኑም ተብሏል። በቡድኑ ስብስብ ከተካተቱት 10 በሀገር ውስጥ የሚጫወቱ ተጫዋቾች 3 ብቻ መመለሳቸውም ነው የተዘገበው። በዚህ ሰዓት ጥብቅ መረጃ ተሰምቷል። ብሩክ፣ እኛም ስላንተ ከዱራሜና አካባቢው ጥብቅ መረጃ ሰምተናል። አንተና ቢኒያም የሚባለው ጓደኛ ዱራሜ እኔ እንጃ ለምታረጉት ነገር ኃላፊነት እየወሰዳችሁ አይመስለኝም። ሰው ሲያደርግ አይተ ኮንተንት መስሎ ወይ ትሬንድ መስሎ ምናምን እያደረግከው ከሆነ በጣም ተሳስተሃል። ገባ? ፍርድ ቤት እንኳን አንድ ሰው ተከሶ ቀርቦ ፍርድ ቤቱ ሌባነ ሰርቀሃል፣ ወንጀለኛ ነህ ሲለው ነው እንደዛ ራሱ ኢቭን መጥራት የሚቻለው እንጂ አንተ ቀላል እንዳደረግከው እጅን እንደዚህ አድርጎ እንደማድረግ ቀላል አይደለም። ስለዚህ በጣም የሆነ ሰው ሲያደርግ አሁን ሰሞኑን ማንንም ሰው ለመወንጀል ማንንም ሰው ለመክሰስ ማስረጃ ይዘህ ምናምን ሲሆን ነው እንጂ ቡናና ስትጠጣ ወይ አሜት ላይ ወይ የሚጠሏቸው ሰዎች ሲያወሩ የሰማኸውን ወሬ እየመጡ እዚህ ላይ ማውራት በአንተ እድሜ ላይ ካለ ሰው አይጠበቅም። እና ይሄ እንደ ኮንተንትም እንደ ትሬንድም በቀላሉ የምታልፉት ነገር ስላልሆነ ነውና ፕሊስ ኮንተንት መቀየር ካለብህ ኮንተንት መቀየር ነው፣ ካልሆነ ደግሞ በማስረጃና በመረጃ መምጣት እንጂ እንዲህ የመጡ የሰውን ስም ማጥፋት እና መወንጀል በፍጹም ትክክል አይደለም። እና ማስተዋል ቢኖር ጥሩ ነው። ጭንቅላታችንን መጠቀም ማሰራት ብንችል ጥሩ ነው። በዚህ ሰዓት ደስ የሚል መረጃ ተሰምቷል። የኢትዮጵያ ነዳጅ ጅቡቲ መድረሱ ተሰምቷል። እነኚህ 3 የኢትዮጵያ ነዳጅ የጫኑ መርከቦች እንግዲህ ጅቡቲ መድረሳቸውም ተሰምቷል። ጭነታቸውም እንግዲህ 143,000 ሜትሪክ ቶን መሆኑ ታውቋል። የተፈጠረውም ለነዳጅ እጥረት እፎይታ ይሰጣል ተብሎ ተስፋ ተጥሎበታል።